አስተያየቶች ላይ ህመም እንደገጠማትና እንደታመመች የሚገልጹ አንዳንድ ሐሳቦች ነበሩ። ከዚህ ጋር በተገናኘ ራሷ ሰገን የሰጠችውን ምላሽ እናሳያችኋለን። በሌላ በኩል ደግሞ በጣም ከፍተኛ ስድቦች፣ የስድብ ውርጅብኞች፣ የሚያስጠሉ ቃላት ተጠቅመው ሲያወርዱባት ሲያዘንቡባት የነበሩትንም ጉዳዮች እያየን ነው። ከዚህ ጋር በተገናኘ ምክንያቱ ምንድነው? ሰገንስ ምን አይነት ሐሳብ አላት? ለምንድነው የሚሰድቧት? ምን አይነት ስድቦችስ ናቸው እየተስተናገዱባት ያለው የሚለውን እናነሳለን። ከሱ በፊት ግን እምብዛም የማይታወቁ በጣም ደስ የሚያሰኙ ልዩ ልዩ ምስጢሮቿን እንንገራችሁ። ሰገን በጣም ጥሩ ስነ ምግባር ካላቸው በጣም ትሁት ከሆኑ ቤተሰቦች የተገኘች ከዚያ ባለፈ ደግሞ በትዳር ህይወታቸው እርስ በርስ ባላቸው መከባበርና ፍቅር የተመሰከረላቸው ወላጆች እንዳሏት ይነገርላታል። ረጅም ዓመታት በፍቅር አሳልፈዋል እናትና አባቷ። ሰገን ከቅርብ ዓመታት ወዲህ በበርካታ ወጣቶች ዘንድ እየተፈጠረ የመጣውን የፍቺ ሂደት በተመለከተ ሐሳቧን ስትሰነዝር ከዚህ በፊት በነበራት ቃለ መጠይቅ ማለት ነው እናትና አባቷን ምሳሌ በማድረግ እናትና አባቴ በመሃላቸው ግጭቶች እንኳን ሲፈጠር ቁጭ ብለው ተወያይተው ተነጋግረው ወይም ደግሞ ያንን ነገር በሌላ ጊዜ አሻግረው ነገሩ ሲረግብ ይወያዩበታል እንጂ እስከ መፋታት ድረስ የሚያደርስ ወይም ደግሞ ፍቺን እንደ አማራጭ ወስደው የሚሄዱ እናትና አባት አይደሉም። ስለ ፍቺ በፍጹም እኛ ቤት ላይ የሚወራ ነገር አይደለም እያለች ስትመሰክር ነበርና እንደዚህ አይነት ቤተሰቦች ላይ ስለማደጓ ነው ስትናገር የነበረው። ለማንኛውም ሰገን ቤተሰቦቿ የኦርቶዶክስ ተዋህዶ እምነት ተከታዮች ናቸው። እሷ ደግሞ በአሁኑ ሰዓት ከቅርብ ዓመታት ወዲህ በፕሮቴስታንቱ ዓለም ውስጥ ገብታ እንደዚህ አይነት ሃይማኖታዊ እንቅስቃሴ ውስጥ ነው የምትገኘው። እንግዲህ እንደበፊቱ በተደጋጋሚ በፊልሞች ላይ አንመለከታትም፣ ማናያትም፣ ከፊልሙ ዓለም ጠፍታለች ማለት ይቻላል። ከዚህ ጋር በተገናኘ ታዲያ በጉልቻ ፖድካስት በነበራት ቃለ መጠይቅ ላይ እንደተናገረችው ከሆነ እኔ ሙሉ ለሙሉ ከፊልም ርቅ ያለው ለማለት አይደለም ወይ ደግሞ ፊልምን በጣም የምወደው ሙያ ነው። ቢሆንም ግን አሁን ባለኝ ሃይማኖታዊ ጉዞ ምክንያት ከኔ ጋር የሚሄዱ ከኔ ጋር ከመንፈሳዊ ህይወቴ ጋር የማይጋጩ ስክሪፕቶች፣ ፊልሞች ሲመጡልኝ እሰራለሁ። ነገር ግን እስካሁን እጄ ላይ ያሉትና እየመጡልኝ ያሉት ፊልሞች ከኔ ህይወት ጋር የሚጋጩ ስለሆኑ አልቀበላቸውም የሚል ሐሳቧን ስታስቀምጥ ተደምጣለችና በእንደዚህ አይነት ምክንያቶች ከዚህ ከፊልሙ ዓለም እንደጠፋች ይነገራል። ስለዚህ ግን ሙሉ ለሙሉ ከፊልሙ ጠፍቻለሁ ለማለት ግን አይቻልም። እመለሳለሁ፣ ከኔ ጋር የሚሄዱ ፊልሞችን ሳገኝ እመጣለሁ በማለት ነው ሐሳቧን ያስቀመጠችው። በነገራችን ላይ ሰገን ይፍጠር የልጆች እናት ናት። ታውቃላችሁ ይሄንን? አንደኛው ወንድ ልጅ ነው በራሷ ከአብራኳ የተገኘ ነው። ሁለተኛ ልጇ ደግሞ በማደጎ ወይም ደግሞ ቤት ውስጥ አምጥታ እያሳደገችው የምትገኝ ልጅ እንዳላት ነው የተነገረውና የሁለት ልጆች እናት ናት ማለት ነው። በዚህ ሰዓት ከትዳር ጋር በተገናኘ በተጠየቀችው ጥያቄ መሰረት ሰገን ስትናገር ትልቅ እቅድ ፕላን እንዳላትና እግዚአብሔር በፈቀደው መንገድ የትዳር ህይወት ለመመስረት እሷን ሐሳቦች መስፈርቶች የሚያሟላ ሰው ከመጣ ትዳር ህይወት ለመመስረት በጣም ዝግጁ እንደሆነች ስትናገር ነበረ። በአንዳንድ ዘማሪያንና ፓስተሮች አማካኝነት ግን የትዳር ህይወት ልትመሰርት ነው የሚሉ ሐሳቦች በተለያዩ ቃለ መጠይቆች ላይ ሲያነሱት እየተመለከትን ነበር። እኔ ግን የተመለከትኩትና እሷ የተናገረችው ከ3 ዓመታት በፊት ገና የትዳር ህይወት ለመመስረት እቅድ ላይ እንዳለች እንጂ ይሄ በግልጽ ከእንዲህ አይነት ሰው ጋር የትዳር ህይወት ልመሰርት ነው የሚል ሐሳቧን ስትናገር አልሰማሁትም ነበር። እንዳልኳችሁ ይሄኛው ከ3 ዓመታት በፊት የተናገረችውና የሰማው ስለነበረ አሁን ምናልባት የትዳር ህይወት መስረታ ሊሆን ይችላል። በግልጽ የወጡ ነገሮች ሲኖሩ እነግራችኋለሁ። ለማንኛውም ከዚያ በፊት የነበራት የትዳር መስፈርት በጣም ቆንጆ፣ ለግላጋ፣ ረዘም ያለ እንዲህ አቋሙ የሚያምር አይነት ነገሮች እንደነበሩና አሁን ባላት የትዳር መስፈርት ግን ፈጣሪን የሚፈራ ፈጣሪን የሚያከብር ከሆነ ምንም አይነት ሰው ይሁን ለትዳር መስፈርቴ ነው በማለት ነው ሐሳቧን ያስቀመጠችው። ወደ ፈጣሪ የሚያቀርበኝ፣ ስደክም የሚያበረታኝ፣ ተስፋ ሳጣ ተስፋ የሚሰጠኝ፣ ከጎኔ የሚቆም የትዳር አጋር ነው የምፈልገው እያለች ነው እንግዲህ ስትናገር የነበረችውና እቺ ተወዳጅና ተናፋቂ ተዋናይት ታዲያ በጣም በርካታ የሚወዷት፣ የሚያደንቋት፣ የሚናፍቋት አድናቂዎች፣ ወዳጆች እንዳሏት ሁሉ በማህበራዊ ሚዲያ ገጾቿ ላይ አንዳንድ ሰዎች ግን ኔጌቲቭ ሆኑ አስተያየቶችን፣ ያልተገቡ ቃላትን እየተጠቀሙ ስድቦችንም ጭምር የሚያዘንቡባት ሰዎች እንዳሉ ለመመልከት ችለናል። ከዚህ በፊትም በእነዚህ አይነት ነገሮች ምክንያት የፌስቡክ ገጿን ሙሉ ለሙሉ እንደዘጋችና ፌስቡክ እንደሌላትም ጭምር ስትናገር ነበረ። በኋላ ግን ወደ ቲክቶክ በኩል በመምጣት በቲክቶክና በኢንስታግራም በኩል አንዳንድ ሐሳቦችን ታቀርባለች። ሃይማኖታዊ የሆኑ ይዘቶች ያላቸው ቪዲዮዎችንም ታጋራናለች፣ በተለይ ደግሞ በቲክቶክ በኩል ማለት ነው። ታዲያ ከቅርብ ዓመታት ወዲህ ሰውነቷ ላይ ከፍተኛ የሆነ ለውጥ በመታየቱ ወይም ደግሞ እየከሳች በመምጣቷ ምክንያት እዚያ ጋር ተገናኝተው ሞራሏን የማይጠብቁ አንዳንድ አስተያየቶች ሲሰጡ ነበረ። በጣም ብዙ ሰዎች ምን ሆና ነው፣ ምንድነው ያጋጠማት ምናምን እያሉ ሐሳባቸውን የሚሰጡ